የኔ አባት እድግ በልልኝ የኔ ፍቅር። ኦ ማይ ጋድ በማርያም ግን ማን ነው የሚመስለው? አብርሃም ነው የሚመስለው? ሩታ ነው የሚመስለው? እኔ ስለ አብርሃምና ሩታ ምን አገባኝ? ሎልዬ የኔ አባት እድግ በይልኝ። ወዮ ምንድን ነው የሚመስለው? አሁን የት ነው የምትወስደው አንተ ልጅ? ግን ተው፣ ኧረ ተው፣ ግን ተው፣ ግን ሎሌን መጫወቻ አታርጉት፣ ተው። አደባባይ ላይ በእርግጥ ያሁን 5 ወር ይሆነዋል። አልሞላውም ልውል ትንሽ ይቀረዋል። 5 ወር አልሞላውም። የኔ ራሱ ትላንትና 5 ወር የሆነው ሉሌ 4 ወር ከ3 ሳምንት ቢሆነው ነው። የኔ በሳምንት ነው የሚበልጠው፣ በ7 ቀን ማለት ነው። ወዮ አባቴ ግን ወልዳችሁ ቅመሱት ሁላችሁም፣ ኮመንተሮችም ሁሉም። ያው እኔ እንደዚህ ያልኩት ያው ልጄ ስላለኝ የእሱ ጓደኛ ስላለ ነው። ያው ካሜራው እኮ የሚያሳዩ እነዚህ ነቀሶች ማለት ነው። አንተም አባቱንማ ቆይ እኔ የምር ግን በጣም ነው የምታምሩት። እግዚአብሔር አምላክ ያሳድግልህ። እንግዲህ እግዚአብሔር አምላክ ያሳድግልህ፣ ለቁም ለማድረግ ያብቃልህ፣ ከሰው ዓይን ያውጣልህ። እናንተ ግን ያው አልተውም ብላችኋል። ሚዲያ ይዘን ካልመጣን እያላችሁ እኝኝ እያላችሁ ነው። እንግዲህ ከነዚህ ዓይን እንጨት ከሚያደርቅ ዓይን ይጠብቀው ልውሌ። እግዚአብሔር አምላክ በሞገስ በፍቅር ያሳድግህ ነው የምልህ አባቴ። ምን ነው ግን እኔ የምለው ተመችቶኛል ለማንኛውም ማለት ነው። እና ልጁ ያለው እስካሁን አባቱ ጋር ነው ማለት ነው። ጡጦ እኮ መጥባት አለበት። ጋሻ አብርሃም ምንድን ነው አልክ እንዴ? ጡጦ መጥባት አለበት። የእናት ጡት ነው ያውም የእናት ልጅ ቢያንስ እስከ አመት ከምናምን አመት ከ6 ወር ድረስ የእናት ጡት ማግኘት አለባቸው ብዬ አስባለሁ። እኔ ከዛ በላይ አልችልም፣ ማጥባትም አልመክርም። እስከ 2 አመት ይባላል። በእርግጥ ግን የእናት ጡት እስከ በቃ 1 አመት ከ6 ወር ከጠባ ሌላ ከዛ ተጨማሪ ምግብ ስላለ በዛ መንከባከብ ነው ልጆቹ። አረ እንደዛ ብዬ ነው የማስበው። ለራሴም እንደዛ ነው። ግን አሁን ምን ልል ፈልጌ ነው ልዑልን ከእናቱ ጋር መሆን ያለበት ብዬ ነው የማስበው። ለምን አይሆንማ ማለት አሁን አብርሃም አንተ ለራስህ ብዙ ነገር ቢሴርብህም ያመጣኸው ልጁን ወይም ሎሌ እዚህ ጋር አንተ ጋር እንዲሆን ስለፈለግከው ከሩታ ጋር ወደ ውጭ ሀገር እንዳይወጣ ስለፈለግክ ብቻ ነው። ነገር ግን በዛው ላይም ደግሞ ጉዳቱን ማሰብ አለብህ፣ ገባ? እንዳይጎዳ። ምክንያቱም የእናት ወተት ማግኘት አለበት፣ የእናት ጡት ማለት ነው። እና ይህንንም እያሰብክበት ከሀሳብህን እንዳይጠፋ ለማለት ያክል ነው። መቼስ እናንተ አሰሙም አይደል? የራሳችሁ ሰው ራሳችሁ ልቦናችሁ የሚላችሁ ነው። እና ልዑልዬ እግዚአብሔር አምላክ ያሳድግህ። በዚህ አጋጣሚ ያው ከሰው ዓይን እንደዚህ እንጨት ከሚያደርቁ የሰው ዓይን ያደርቃል እኮ የአበሻ ዓይን ደግሞ በዛ ላይ ማለት ነው። እና ግን ማን ነው ልጁ የሚመስለው? አብዛኛው ሰው ልጁ አብርሃም አይመስልም፣ ዳኒ ይመስላል። በፊት ነበር አብርሃም የሚመስለው፣ አሁን ግን ዳኒ ነው የሚመስለው ይላሉ ቤተሰብ። እናንተስ ምን ትላላችሁ? እና እንደዚህ የሚሉ ሰው እንደዚህ የሚሉም አሉ። ማለት ይሄ አለማፈር ነው፣ የምሬ ነው። እና እናንተስ ምን ትላላችሁ? እኔ ግን ያው ጋሽ አብርሽ ይመስላል ብዬ ነው የማስበው።